ፈጠረብኝ ስሜት አይደለም። ትወጂኛለሽ አይደል? አዎ። ቆይ ምን ተፈጥሮ ነው? የተፈጠረውንም የሚፈጠረውንም ታየው። የጠየኩሽን ብቻ መልሽልኝ። ትወጂኛለሽ? አዎ። ግን አንተ ምን ሆነህ ነው? ለኔ ያለሽን ስሜት እኮ ለማወቅ ምክንያት ያስፈልገኛል። በቃ እንደምትወጂኝና በልብሽ ውስጥ ለኔ ቦታ እንዳለሽ ለማወቅ ነው። መጀመሪያ ላይ ጊዜ የፈጠረብኝ ስሜት እንደውም በጣም ሰግቼ ነበር። አሁን ግን የተረዳሁት አንተ በጣም እንደፈቀርኩ ውሳኔ ለመወሰን ይመስላል። ክብሮ ምን አሁንም የምትወጂው መስሎኝ ነው። አንቺ ማጣት አልፈልግም። ለዛ ነው። እኔን አታጣኝ። እኛ ያሰብነው መኖር ነው። ቀሪውን ደግሞ እሱ ያውቃል። አዎ፣ ግን እሱ ከኔ የተሻለ ነው። በሀብትም በእውቀትም። ጆከር እንደዚህ አትበል። አሁን ያልካቸው ሁሉ እኮ ለፍቅር መስፈርት አይደሉም። ተናገርኩት እንዴ? ምንድነው አንተ እንደዚህ ሰበብ ደረደርክ? አንቺ እኮ ስለማታውቂያት እኮ ነው። አንድ ነገር አድርጊ እንኳን ብላት እኮ አድርጋ እንኳን እኮ አታውቅም። ይኸው እንደውም ሰሞኑን ሰምታኝ ጸጉሯን ራሱ ተሰርታ መጣችው። እኔ እኮ መንገድ ላይ ሳያት ማለት ነው እንዴት ደነገጥኩኝ በእውነት። አንተ ከዚህ በላይሽ ሌላ ምን አይነት ምልክት ፈልጋ ነው? እና ቆይ አንቺ የምትፈልጊ ሰው ጸጉርሽን ተሰሪ ቢልሽ ትሰሪያለሽ? ከፈለገ ለምን ተላጩ አይለኝም። ይኸውልህ በምላጭ ተላጭቼ ማለት ነው በብርጭቆ ወረቀት አላስልሽ ነበር የሚጠብቀው። ግን ምን ዋጋ አለው እንደዛ የሚል ጠፋ። በንዴት ተነሳስቶ ጥሏት ወደ ውጭ ሀገር ቢሄድም ግን ደግሞ ተመልሼ ስመጣ ሳታገባ እኔን ስጠብቅ ትቆየኛለች ብሎ ቢያስብም ነገሮች ግን እንዳሰባቸው ሳይሆኑ ቀርተዋል። ጆከር ጋር ተጋብታለች የሚባለውን ወሬ እንደሰማ አሁን ላይ ለያይቼ የኔ ብቻ ነው የማደርጋት፣ እሷ ያለኔ ማንንም ማፍቀር አትችልም ብሎ ቢተማመንባትም ነገሮቹ ግን አቅጣጫቸውን ስተውበታል። ይህንን ሆም ሰራተኛ ከዚህ በፊት እምሩን አጠፋታለሁ ብላ ያዙኝ ልቀቁኝ ስትል እንዳልነበረ አሁን ደግሞ እህቴ እምሩ ስትጎዳ ማየት አልፈልግም በማለት ከናሆም ጋር አምባጓሮም ገጥመዋል። ናሆምም አርፋ እንድትቀመጥ ማስጠንቀቂያም ሰጧታል። ለባለቤቴ እኔ ብቻ ነኝ የማስበው፣ እሷን የሚጎዳ ምንም ነገር አላደርግም፣ በጣም ወዳታለሁ፣ እሷም ታምነኛለች፣ ስለዚህ አንቺ አርፈሽ ስራሽን ስሪ ብሏታል። ሀና የፍቅር ተሞክሮ ባይኖራትም ግን ደግሞ ለሄኖክ የፍቅርን ደርድርታ በደንብ እያስረዳችውና እያበረታታችው ትገኛለች። በኪያ ፍቅር እየተሰቃየ የሚገኛል። ኪያም ብታፈቅረውም ግን ደግሞ ነገሮችን በዙሪያ ጥምጥም ከመንገር በስተቀረ እንደዚህ ጎላ ብሎ የተነጋገሩት ነገር የለም። ግን ሁለቱም በፍቅር ክንፍ ብለዋል። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ክብሮም በጆከር ላይ ሞራል የሚነካ ንግግር ተናግሮታል። አሁን ላይ በኑሮም በምንም ነገር እኔ ስለምበልጥ ሰኒ መልሼ ወስዳታለሁ ብሎታል። ክብሮም ሰኒን በጣም ያፈቅራታልና አሁን ላይ እሱ ያለውን ንግግር ተከትሎ እየሮጠም ሄዶ ሰኒዬ ትወጂኛለሽ፣ ታፈቅረኛለሽ የሚል ጥያቄም ጠይቋታል። እኔም ፍቅር አለባትና አፏን ሞልታ በፊት ዝም ብሎ ስሜት ይመስለኝ ነበር፣ አሁን ላይ ግን እንዳፈቀርሁ እየተሰማኝ ነው፣ እናማ አፈቅርሃለሁ በማለት በአፏ አውጥታ ነግረዋለች። ጮቤውን ረገጠ። ሁኔታውን ስለተመለከተች ግን ደግሞ ለምን ጠየቀኝ በማለትም ስታፋጥጣውም ነበር። በዚህ መሃል ታዲያ ክብሮም መልሶ ይወስድሻል ብዬ ፈርቻለሁ በማለት ያለውን ነገር ግልጽና ግልብ አድርጎ ይነግራታል። ሰኒም አሁን ያንተ ብቻ ነኝ፣ አንተን ነው ያፈቀርሁት በማለት ልቡንም ምርፍ አድርጋለታለች። ታዲያ እኔ እንደሱ ባላኖርሽም ግን ደግሞ የቻልኩትን እሞክራለሁ፣ ባለኝ አቅም አንቺ ደስተኛ እንድትሆኚ የቻልኩትን ሁሉ እሞክራለሁና ደስተኛም አደርግሻለሁ በማለትም ቃል ገብቶላታል። አጠላ አድርጎም እሱ የተማረና ሀብታም ስለሆነ አንድ ላቆ ሊያኖርሽ ይችላል፣ እኔ ደግሞ ፍቅሬን ብቻ ነው የምሰጥሽ አይነት ነገርም ተናግሯት ነበር። ሰኒ ሁሉ የፍቅር መስፈርት አይሆንም፣ ስለዚህ ችግር የለውም በማለት ማንነቱን ተቀብለዋለች። እሱም በጣም ደስ ብሎታል። ከመስከር አልፎ ባለቤቱን ካገኘ በኋላ አሁን ላይ ሰላማዊ እንቅልፍ እየተኛ ይገኛል። በተቃራኒው ደግሞ ክብሮም ሰክሮ ሲንዘባዘብና ከሰው ቤት ሂዶ ባለቤቴን አምጡልኝ ሲል እንመለከተዋለን። ክብሮም ከሰከረ በኋላ የነሰኒ ቤት መስሎት የራሱን ቤት ሂዶም ሲቆፈቁፍ ነበር። ሌና ተከፈተችው በኋላ ናግባ ብትለውም በፍጹም ሰኒን አምጫት እንጂ እኔ ከቤት አልገባም በማለት አንጃ ግራንጃ መነጋገር ጀመረ። እናም የሆነውና የተፈጠረው ነገር ግራ ስላጋባት ይሄ ቤቷ አይደለም የሷ ቤት ሌላ ቦታ ነው በማለት ተጠቁማለች። እሷን ሳላገኝማ በፍጹም ወደ ቤት አልገባም በማለት ወደ ነሰኒ ቤት ያንጃብባል። ቤር ብሎ ሰክሮ ስለነበረ እንደምንም እየተውተረተረ ሄዶ ይቆፈቆፈዋል። ታዲያ የከፈተው ጆከር ነበር። አንተ ደግሞ ምን ፈልገህ ነው ሰክረህ የመጣኸው በማለት አንዳንድ ነገሮችን ተነጋገሩ።
ሮም ሆዲ አባውን ጌሾ ያወጣዋል የሚባለው ተረት በሱ ደርሶበት ባለቤቴን አምጣልኝ በማለት ብዙ ነገር ቢለውም ግን ደግሞ ሰኒ ንቆጭሆቱን ስለሰማ ወደ ውጭም ወጣ ነበር። ታዲያ የተመለከተችው ክብሮም ሰክሮ ነበረ። አንተ እንዴት ሰክረ ወደዚህ ትመጣለህ? አሁን ሄድ ብትለውም ልጁ ግን እየጎተታት ነይ እንሂድ በማለት ሰኒም ድርጊቱ ቢያስጠላትም ግን ደግሞ ሰክሮ ስለነበረ ምንም ማድረግ ስላልቻለች እባክህ ልቀቀኝ በማለት በጸባይ ብታናግረውም ሰውየው ግን በፍጹም አልለቅሽም በማለት ይታገላታል። የተመለከተው ጆከር ክፉኛ ተናደደ። እባክህ ልቀቃት ብሎ ቢማጸነውም ሰውየው በፍጹም አልለቅም፣ ባለቤቴንማ ወደ ቤቷ ይዣት መሄድ አለብኝ ማለት ሲታገለውም ጆከርም እንግዲህ ከእጁ ላይ አምልጦት ገፍተር አድርጎ ሲጥለው ከድንጋይ ላይ ይወድቃል። ክብሮምም ጭንቅላቱ ስለተመታ ወደ ሆስፒታል መሄድ ነበረበት። ታሽጎም ወደ ቤቱ ተመለሰ። የሆነውና የተፈጠረውን ነገር በጥሞና ካዳመጠ በኋላ ወንድሙ ጥፋተኛ እንደሆነ አምኗል። አሁን ላይ አንተ ሰክረህ ወደዛ ቤት መሄድ አልነበረብህም፣ ወደድህም ጠላህም ሰኒ አሁን ባለትዳር ናት በማለት እውነቱን ይነግረዋል። ሮም ግን ይህን ነገር አምኖ መቀበል አልፈለገም። አሁን ወደደችም ጠላችም እሱን ፈልጋ ሳይሆን ያገባቸው ችግር አጋጥሟቸው ነው። የእሷን ሚስጥር የእሱን ሚስጥር ለመሸፈን ነው ይላል። ግን የሰማው ነገር አሳማኝ ሆኖ ስላልተገኘለት አርፈ ተቀመጥ እሷ ባለትዳር ናት በማለት እንግዲህ ሀሳቡንም ቁጭ አድርጎለት ነበር። ክብሮም ግን ሊሰማ አልፈለገም። ሰኒ እኔ ብቻ ናት በማለት ሲሞይ አሁን ላይ ጨዋታው ሲያበቃበት ሌላም ሰው ይዞ እያሰቃየ ይገኛል። እንግዲህ የድሮ የናሆም ፍቅረኛ ነኝ ተብዬ እሷን ይዞ እያስጨነቃትም ይገኛል። እኔ በጣም እፈልግሻለሁ። እኔ በምሩ ምክንያት ሄዳ ልጅቷን ደብድባት ነበርና መርሲሞይ በዛን ሰዓት ይመለከታል። ታዲያ ወደቀችዋለሽ ሄዶ ታጽናናት በኋላ በምላሹ ያንቺን ውለታ ፈልጋለሁ በማለት በማስጠንቀቂያም ይለቃታል። እናቶች ካለፉ በኋላ ግን ሰኒን ሂደሽ ካላጠቃሽልኝ እና ደግሞ እኔ እንደምፈልገው ካላሽከረከርኩሽ ልሽን አታገኘውም በማለት በልጇን ማስፈራራት ቀጥሏል። እሷም የምትሄድበትን አጣለች። ሄኖክያ ፀጉሯን ከተሰራች በኋላ ፍቅሩ ጨምሮበታል። አሁን ላይ ከላፕቶፕ ላይ ፎቶዋን በመመልከት እንዲህ አምሮብሻል፣ ፀጉርሽን በተሰሪማ የባስባሰብሽ በማለት በጣም ቆንጆና ውብ እንደሆነች በአካል ባይነግራትም ለፎቶው እየነገረም ነበር። በዚህ መሃል ታዲያ ሀናም መጣ ነበር። ሄኖክ ፎቶውን በመመልከት ጥሩ ስሜት ላይ ስለነበረ እሷን ሊያዳምጣት አልፈለገም። አሁን ላይ ኪራ ልኮናል መሄድ አለብን ስትለው በፍጹም ሊሰማት አልቻለም። ያላማራት ሀና ታዲያ ወደ ላፕቶፑ ጠጋ በማለት ኪያን ሲመለከታት ታያለች። አንተ ሄኖክ ምን እያደረክ ነው? አንተ ልጅ ፍቅሩ ገብቶልሃል? እኔ እኮ የሷ ብቻ የገባላት መስሎ ነበር በማለት ፍቅሩን በይፋ ወጣቸው። ከዚህ በፊት ስሜቱን የሚረዳው ሰው አጠገቡ ስላልነበረ ሀና ሀሳቡን ስታመጣለት የሆድ የሆዱን እያወራትም ነው። እሷም በሀሳቡ ተስማምታለች፣ እያበረታታችው ትገኛለች። እና የጽናት ፍቅር አሁንም እንደቀጠለ ነው። ይበል የሚያስብልም ሆኖ ይገኛል። ሌና ግን በቅናት እያበደች ትገኛለች። ጽናትን ይዛው ስትመለስ እነሱ ደግሞ አዲሱን ቀሚስ በመለባበስ በደራት ግብዣው ጎራ እያሉም ነበር። ታዲያ ፊት ለፊት ሲገናኙ ሌና በቅናት እየተንጨረጨረች ነው። እናንተ ደግሞ የት ልትሄዱ ነው? ጽናትና ኪራም በመገረም ምን ሆነሽ ነው እንዲሁነሽ የቀናሽውና የተነጫነሽው በማለት ብዙ ጥያቄ ቢያበዛም አሁን ከፊቴ ላይ ክሉልይ በማለት በስጨትላም ታባራቸዋለች። እና ጽናትን ባህሪዋ ስለገባቸው እየተሳሳቁ ወደ ራት ግብዣቸው አምርተው ሰና ጆከርን ሲያሰቃያቸው የነበረው አስጨናቂ አሁን ላይ በህይወት እንዳለ እየተመላከተም ይገኛል። እንዴት ነው ጉዳዩን አስፈጸምኸው በማለት ለመርሲሞ ደውሉለት ነበር። መርሲሞይ ነገሮቹ ስላልተሳኩለት አሁን ላይ ናና ራስህ ጉዳዩን አስፈጽመው እኔ እያቃተኝ ነው ብቻዬን መልፋት የለብኝም በማለት ያለውን እውነትም ያበስረዋል። የተከበራችሁና የተወደዳችሁ የዩቲዩብ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ መልካም አዳር ይሁንላችሁ።